አካውንት ፎሎ አድርጎ ቻሌንጅ ተሰጥቶት ነው። አቤት ሀቢባ አቤት መጣ እየመጣ ነው። እሱማ አዳሙ የሆነ ዘመድ እጅ ስላለ ማለት ነው። አሁን መጥቶ ወሰደ እኔ አስገባል ብሎ ማለት ነው። አዳሙ ተመስገን፣ አላህ ይስጠው። አረዳን፣ አቀለለልን። ተመስገን። አዳሙ ዘመዱ ወሰደው፣ ዘመዱ ወሰደው። ቴንኪዩ በቃ ስለዚህ እሺ ቀለለልን። ሌሎቻችሁም ዘመድ ያላችሁ ካለ ሰላም ዜና ዛሬ ይሻልና ጉንፋን ይዞክ ነው? ጉንፋን ባይለኛው ሁላችሁንም ውስጥ ያላችሁ ሰላም ብያለሁ። አርከፎን የከምጆርት ነው ጋር አለን። አንድ ወንድም በጣም ፈልጎ በእንባ ነው ያለውና ፕሮፋይሉን ልኬልሻለሁ ላይ ኮድ ስጪው ስልኩንም ልኬልሻለሁ። እሺ የት አለ? ይሄ ነው ብቸኛው ነው የሚለው ፕሮፋይሉ። ይህንን ኮድ ንገረው። ይኸው ኮድ ላኩበት። ይምጣና ይጻፍስ ወደ ሞዴሬተሮች ላስተላልፍ ፕሮፋይሉ እና ኮድ ሞዴሬተሮች ፕሮፋይሉን እዩ እና ይህንን ኮድ የሚጽፈውን አስገቡት። እሺ ስለዚህ ልንገረው ለሰውየው የእንትናን የአዳሙን ፓስፖርት እንትን ደልተው ልበለው። ምን ያህል የአዳሙን ወይኔ ሚውት አድርጉልኝ ፕሊስ። ምን ያህል የአዳሙ የሚባለውን ልጅ ፓስፖርት ኮፒ እና ካንስሌሽን ደልተው እንትን ይበል። ዘመዱ ስራን ያስገባዋለሁ ብሎ ዘመዱ ወስዶታል። ስለዚህ አሁን 5 ልጆች ናቸው ማለት ነው። የ3ቱን ልክ ልካለው። አሁን የሚቀረው የ2 ልጆች ነው። እስካን የተደረገ ፓስፖርት ኮፒ እና ፎቶ ለምሳሌ ደሳሌ እና የፉአድ ተልኳል። የደሳሌ ቆይ ደሳሌ ሞቱማ ፉአድ የቀረው የገመቹና የቤኛ ነው የቀረው። ጉርድ ፎቶና እስካን ፓስፖርት የቀረው የገመቹና የቤኛ ነው። አፍጥነው በለው እሺ። ሰውየው በጣም ቸኩላል። ቶሎ እንትን አድርጎ ሞክሮ እርግጠኛ ሊሆንልን ነው። ወይኔ የወንድ ልጅ ስራ ኮሚሽን በጣም ውድ ነው። እሺ ልጁ ፓስፖርቱ እስኪያመጣ። እሺ ወንድሜ ሰላም፣ እንዴት ነህ? ሚዩት ነህ? ሰላም ነው። ሰላም ነው። ደህና ነኝ ያለው። እንዴት ናችሁ ሁላችሁ? እንዴት ነህ? አለው ደህና ነኝ እግዚአብሔር ይመስገን። ያለው ዱባይ ነው። እሺ ምንድን ነው የገጠመህ ወንድሜ? ከካንስሌሽን ተቀብዬ መጥቼ ማለት ነው። ከዛ ሙኒት እቃ ማሰራልሃል ብላ ከዛ እቃማማ አልተሰራልኝም። የቀራማ ማስገባችን 2 ወሬ ነው ቀራማ ተገባው። ከኢትዮጵያ ነው ያመጣችሁት? አይደለም እዚሁ በሌላ ድላላን የመጣው በቪዚት እና ስራ ገብቼ አመት ሰርቻለሁ። ከዛ ካንስሌሽን ተቀብዬ ወጥቼ ወረቀቱ ችግር ነበረበት እና በሰዓቱ እሷም 5 ቀን ሲቀር ነው ጀመረችልኝ። ወደ
በሌለችበት ስሟ ከሚነሳ ሰላም ሙኒት፣ እንዴት ነሽ? ሰላም ነው። ደህና ነሽ ሙኒት? አንዴ ትመጫለሽ ላይ ብለን ፕሊዝ። ቴንክ ዩ። ይህ ያላረገ ሰው አለ፣ ጫጫታ አለ። አንተ ጋ ነው። እሺ ቆይ ሚዩት አድርግ። ቆይ የኔን አንዱን አካውንት ልንቀለ በእኔ ቦታ እንድትገባ እድላችሁ ከሆነ እንሞክራለን። በፓስፖርት እስካን ብቻ በፓስፖርት ብቻ እንሞክራለን። የገመቹና የቤኛ ፓላስ ይኸው ገመቹና ቤኛ ግን ፎቶ የላቸውም። ፎርዋርድ አሁን ሆኖ አፕላይ ያደርጋለሁ ካለ ስለሚያስፈልግ ገና ስለሆነ ስለማይዘጋ ሄዶ ፎቶ ይነሱ ፈልጉ። ቶሎ ሄዱ፣ ፎቶ ተነሱ። እሺ ቶሎ በሉ። ሄድ ለአምልጣችሁ ባካችሁ። ገመቹና ቤኛ ፎቶ ይነሱ ሄደው ወጥ ብለው አቅራቢያቸው ያለ ፎቶ ቤት እንፈልጋለን። እስቲ ወጥተን ሩቅ ስለሆነ ነው። ሩቅ ይሁን፣ ምን ችግር አለው? ሩቅ ይሁን። ከቻሉም ደግሞ ኢትዮጵያ ፎቶ ቤቱን የተነሳችሁበት ጉርድ ፎቶ ቅርብ አይደለ መጣችሁ ታውቃላችሁ። ቁጥሩን ፈልጋችሁ ላክልን በሉት። እሺ እሱ ጋር ፋይል ስለማይጠፋ አርጀንት የምፈልገው 2 ሰው ነው አለ እና ሞቱማና ማንን ይምረጥ? እሺ አሁን አርጀንት የሚፈልገው 2 ሰው ከሆነ ሞቱማ ስላለቀበት አንደኛ ሞቱማን ይውሰድ፣ ሁለተኛ ደግሞ የቀነሰ አጭር ቀን ያለውን አይተክ እሱን ምረጥለት ፕሊዝ። አንደኛ ግን ሞቱማን። እሺ እንዴ ሰኢድ ምን ሆነክ ነው? ባለቀ ቀን እነዚህ ልጆች ሁሉ ስራ በገቡ ቀን 1 ቀንም ፈጀ፣ 3 ቀንም ፈጀ፣ 4 ቀን ሲያልቅና እንዴ እያየኸኝ ላይፍ ላይ ስራ እየለመንኩ እያየኸኝ ለምንድን ነው ደጋግማ ዋትሳፕ የምታደርግብኝ? እነዚህ ልጆች ስራ ሳይይዙ ሌላ ነገር ውስጥ አልገባም። እኔ መጀመሪያ እነዚህ ልጆች ስራ የያዙ ካለበለዚያ ህገወጥ ይሆናሉ። 4 ቀን የቀራቸው ነገ ሲያድር 3 ቀን ይቀራቸዋል። ሰው ይገባል፣ ላይፍ ላይ ቃል ይገባል፣ በውስጥ ሌላ ነገር ይላል። ቃል ይገባል። ማታሳኩልን ነገር ቃል አትግቡልን። በቃ የማንም ፎቶ ነው ይላክልኝ። ሞቱባ ሌላ አረጋይስ አይቻልም። በስልክ ፎቶ ጉርድ ፎቶ አይቻልም። እሺ በስልካቸው እነሱ እያሉ ኮሜንት ይሰጣሉ። ክሊር አይሆንም። እሺ ለቪዛ አይሆንም። ሪጀክት ይመጣል ቪዛ። አናይፍ የታለሽ ታዲያ? ፍላወር ላኪ። የለሽም እኮ እዚህ ጋር ፍላወር ላኪ። ሁለቶቹን ምን ያህል አርጀንት ከወሰዱልን ኪያ 2 ልጅ ወስዶልናል። 4 ልጅ ከ10 ልጆች አንዱ ኢትዮጵያ ሲሄድ 9 ይቀራሉ። ከ9 4ቱ ከገቡ 5 ነው የሚቀራቸው። 5ቱን አናይፍ ከወሰደችልን አበባ ላኪያ አበባ ላኪ። ምኑ ነው የሚቻለው እና ማይቻለው? አንዱን ደግሞ ዘመድ ወሰደው፣ እሱን ረሳሁት። ቆይ ከ10 ልጆች አንዱ ኢትዮጵያ ሲሄድ 9 ይቀራል። አንዱ ዘመዱ ሲወስዱ 8 ይቀራል። 4ቱ ከገቡ 4 ይቀራል። ሂሳብ ራሱ ጠፋብኝ።
አናይፍ ከመጣሽ አበባ ላኪ እንዳገኘሽ አበባ። የማን ፓስፖርት ነው የላክልኝ? ጳውሎስ ካንስሌሽኑ ሳይመጣ ፓስፖርቱ ቢላክ ምን ዋጋ አለው? ካንስሌሽኑ ያስፈልጋል እኮ። እኮ እያሉ ነው ኮሜንት ላይ። ደስ ይላል በጣም። እናጨበጭባለን። ቆይ እንጨርስና እናጨበጭባለን በደንብ አድርገን አለው። አናይፍ ገብታለች፣ ያው አለው ብላለች። ኮሜንት እየጻፈች ሰላም እንዴት ነሽ? ሰላም አናይፍ እንዴት ነሽ? እንኳን ደህና መጣሽ። ደህና ነሽ ወይ? ደህና ነኝ። ሰላም ነው አለሁልሽ። ወላሂ ዛሬ ነፍሴ ልትወጣ የገቡት ቃል ከሚጠፋ የወለዱት ይጥፋ የሚባለው ነገር አለ አይደል? ወላሂ ነፍሴ ልትወጣ በቃ ልነግርሽ አልችልም። ትክክል። ቃል አይምሮዬ ሌላ ስራ እንኳን መስራት አልቻልኩም ወላሂ። እኔም ስለ ጨቀጨኩሽ ይቅርታ። ችግር የለውም። በወጥ እንዳይሆኑ ነው። እኔ በቃ እነሱ አንዴ ቃማ ከተሰራላቸው በቃ እንደዚህ አይነት ነገር በጣም ይጫንቃል። እና እኔ ደግሞ የጀመርኩትን ነገር ሳላጠናቀቅ ልቤ ኡፍ አይልም እና ለዛ ነው ስልክ ያበዛውብሽ። ሶሪ። እሺ፣ እንደዚህ አይነት ባህሪ የለኝም አክቹዋሊ፣ ግን ጫንቆኝ ነው እና እሺ። አሁንም በአንቺ ፊት ለፊት ገስት ላይ ተቀምጬ ደውዬ አሰማሻለሁ። ሴትዮዋን እያወራኋት ቦይስ ቀድቼልሽ ልኬልሻለሁ። ሴትዮዋ ያለች እኛ ቢሮ ውስጥ ተቀጥረን ስንሰራ ወንዶች እንደምናመጣ ስለምሰማ ምን አለች? ሰውዬው ነው ይሄን ሀሳብ ያመጣልን። ሚስቴ ካምፓኒ አላት። በካምፓኒ ወንዶቹን ማምጣት ከፈለጋችሁ በእንዲህ እንዲህ ስራ አይነት አለ፣ ኦኬ የምትፈልጉ ከሆነ አምጡ ስላለ ይህን ሀሳብ ደግሞ እኔ እንደ ድንገት ከእናንተ ጋር ተገጣጠመ። ሰውዬው ከሀገር ውጭ ካለ 2000 ብር ነው የምንከፍለው። ብዙ ሰው እዚህ ላይ ያለው ያውቃል። 2500 ከፍለን ነው ለየትኛውም ካምፓኒ ልጆቹን ቪዛ እንዲሳብልን የምናደርገው እስከ 3000። ሰውዬ ግን 2000 ክፈሉና ልጆች አምጡልን ነው ያለው። አሁን ግን ሀገር ውስጥ ናቸው። ታዲል ወዳ ተአሺራ ምናምን ይበዛብኛል 2500 ሲለኝ 2600 ቦይሶ አለ እዚህ ጋር ሴቱ ያስታወራል። 2600 ሲለኝ እንዴት ወጪ ይበዛብኛል፣ ትኬት ቪዛ ሰርቼ ከአረብ ገዝቼ ነው ያመጣሁት፣ እንዴት ይሆናል ስል እንግዲያስ የራስሽ ምርጫ ነው አለኝ። እኔ እዚህ ጋር ደግሞ ቃል ገብቼልሻለሁ እንዲህ አልኩት። አንዳንድ ሺህ ልስጥህና ለሁለቱ ኦኬ፣ አንተ ተክሲድ አድርገህ ትቆርጣለህ እዛ ቀሪውን 1600 ሆን አልኩት። እንደዛ ስለው ምን አለኝ? እኔ ደሞዛቸውን ከቆረጥኩባቸው እዛ ካምፓኒ ላይ ረብሻ ነው የሚፈጥሩብኝ። ሌቨርም ደሞዝ ሲገባላቸው ሙሉውን ነው በወረቀቱ ላይ ባለው ነው የሚገባላቸው በደሞዝ ሳላሪያቸው። ስለዚህ እኔ አላፍትናውን አልወስድም። አላፍትናውን የምትወስጂ ከሆነ ደሞዛቸው ከወረደ በኋላ በራሳቸው በአይምሯቸው አምጥቶ ያስገቡ ታክሲዶን በወር የተቆረጠላቸው ሂሳብ። ይሄን የምታካፊ አንቺ ነሽ። ዛሬ በእነሱ ፊት ለፊት በህዝቡ ፊት ለፊት ለዚህ ወር አይል በዚህ አይነት ሂሳብ ታክሲዶ ይካፈልላችሁ ብለሽ አንቺ ራስሽ አካፍለሽላቸው። ሰውየው ነገ ጁማ ነው፣ እረፍት ነው፣ ቢሮ አንሰራም። ቅዳሜ አፕላይ ያደርግላቸዋል። 2 ልጅ ቃል ገብቼልሻለሁ። እሺ፣ በጣም በጣም አመሰግናለሁኝ። ስለዚህ 2000 ድርሃም ነው በየወሩ 500 ድርሃም ከደሞዛቸው እየተቆረጠ በ4 ወር ጊዜ ክፍያ ከፍለው ይጨርሳሉ። አይደለም ከመተረዳሽ 1000 ሺህ አሁን እንሰጣቸዋለን። ቪዛውን አፕላይ ያደርጋል። ሰውየው ለአንድ ልጅ 2600 ነው የጠየቀው። ከሀገር ውጭ ሲሆን 2000 ነው የጠየቀው። በሀገር ውስጥ ሲሆኑ ግን 2600 ነው የጠየቀው። ገብቶሻል?
ስለዚህ ችግር የለውም። በቃ ለሁለታችሁ 1600 ይቀርባቸዋል ማለት ነው። ስለዚህ 1600ውን አንቺ ታካፊዋለሽ ማለት ነው ለእያንዳንዳቸው። ችግር የለውም። እሺ ቅድመ ክፍያውን 2000 አንቺ ትችያለሽ። አንቺ እኮ ቅድመ ክፍያው 2000 ብር አለ ብለሽኝ ነበረ። ከዛ ነው አንደኛው የውልሽ አንደኛው ቦንሳ የሚባለው ታሟል እና ለእሱ ትክክል ቆርጥበት ነበር የነበረው 2000 ብር። አንቺ ምቺ ከሆነ ብዬ ነበር። ማቺ ከሆነ ችግር የለውም እንፈልጋለን። ወላሂ ይሄ ነገር የሚመጣ ማወቅ በሆነ እንደ በፊቱ ትንሽ ብዝብዝ አላደርግም። ቆፍጠን አድርጌ ሪስኮ የማደርገውን አድርጌ ከዛ በኋላ ደግሞ በዚህ ላይ አግዛቸዋለሁ። ብቻ ይሳካ እንጂ ችግር የለውም። እሺ ስራው በእኔ ተማመኝ። ኃላፊነቱን ወስጃለሁ። ከመጨረሻ ቪዛውንም አፕላይ አድርጌ እልክልሻለሁ። በቃ ጥሩ። አሁን ላክልሽ ጋይስ። እኔ አሁን 2000 ብር እፈልጋለሁ። ሙባረክን ጥሩት። ትናንትና ሰብስብዬው ከዛ ተወው ነበር ላይ ቃማ ብዬ እና ጥሩልኝ። ሙባረክን ጥሩት። 2000 ድርሃም አሁን ቤቱን ከፍቶ ሰብስቦ ያምጣልኝ። ኮይሀቡ የቀሩ 2 ልጅ ቀሩ የለም። ምናልባት እነሱም እንደዚህ የሚያስፈልጋቸው ከሆነ አንድ ላይ ቢሰበስብ አይሻልም? የተቆራረጠ ከሚሰበስብ እሷ 2 ብቻ ነው የምትፈልገው። 2 ልጆች ናቸው አሁን ቦታ ያጡት። ይኸውልህ እንትና ምን ያህል 3 ነው ለሰውየው ይላከለት ገባ ካለ 2ቱን ኦልሬዲ ኪያ ወስዶልናል። ኪያ ነገ ጠዋት ኦልሬዲ ጨርሶ ዛሬ መጥቶ አፕዴት አድርጎናል። ነገ ጠዋት ሄጄ ፒክ አድርጊያቸው ቀጥታ ስራ ቦታ ነው ወስዳቸው ብሏል። ሰውየውን አናግሮት ተስማምቶ ዛሬ ኪያ ምላሽ ሲሆን መጣው። ስለዚህ 2ቱን ሚውት ያላረገ አካል ማን ነው? በእናታችሁ የሚረብሽ ድምፅ አለ። ስለዚህ ኪያ 2ቱን ስወስዶልናል። ከዛ 3ቱ በምን ያህል ከተሳካ 5 ሰው ሄደ ማለት ነው። ከዛ አንዱ በእኛ ዘመዱ ወስዶታል። አዳሙ ዘመዱ ወስዶታል። ቦንሳ ወደ ሀገር ቤት ይሄዳል። ስንት ሰው ቀረ? 3 ሰው ቀረ አይደል? ሁለቱን አናይፍ ስትወስድ 1 ሰው ይቀራል ማለት ነው አይደለ? በቃ ስለዚህ አንድ ሰውንም አንድ ላይ ተፈልጎ ምናልባት ኮሚሽን ምናምን ፈልጎ የሚወስድ ሰው ከተገኘ የኮሚሽኑንም ጭምር አንድ ላይ እንዲሰበሰብለት እኮ ነው። አቡ ልጠይቀው። አሁን ገስት ላይ ተቀምጬ ሰውየውን ደውዬ አንዱን ከምንወስድ መውሰድ ከቻለ ሰው መውሰድ ትችላለህ፣ እንዴት ትተባበረኛለህ ልበለው? ፕሊዝ በይልን። ቆይ ገስቱን ራሱ ላይ ሆኜ እያሰማኋቸው። ባለሀብትናው ላይ ትረጅኛለች። ነገ እነዚህ ልጆች ለዚህ ቢሮ የማይከፍሉ ከሆነ ከኔ ነው የሚስቡት። እኔ ዋስ ሆናለሁ። እነሱ ብቻ ስራ ይግቡ። ዋስ ሆናለሁ። ችግር የለም ይከፍላሉ። ከደሞዛቸው ነው የሚቆረጠው። ለምንድን ነው የማይከፍሉት? እየሰሩ ከደሞዛቸው ነው 500 ድርሃም የሚቆረጠው። ፍቅር ዲዛይን እረዳለሁ ብሏል። ገንዘብ አግዛለሁ ብሏል አይደል? እንጠይቀዋ። ገንዘብ አግዛለሁ ብሏል ፍቅር ዲዛይን ትናንትና። የቻልኩትን አግዛለሁ ስላለ የቻለውን ካገዘ እሱም ተጨማሪ ይሆንልናል ለልጆች። ተባረክ። ወይኔ ኮሜንታተሮች እኮ ትለያላችሁ። አንድ ሰው ቃል ከገባ በቃ አይረሱም ቢሞቱ። ወይኔ እናንተን የሰጠኝ አምላክ ይመስገን። ቴንኪ ወይኔ ኮመንትሽዋ ልጅ ተባረኪ፣ እድሜና ጤና ይስጥሽ። አሁን ቮይስ አደርግለታለሁ። በገንዘብ አግዛለሁ ብለህ ነበረ ብዬ ሰው እዚህ ቤት ገብቶ አንድ ነገር ቃል እንዳይገባ ነው እኮ የምታደርጉት። እዚህ ቤት ቃል የተገባ ነገር ግድ አንቃችሁ ትይዛላችሁ። እኛም የማያደርግ ሰው ቃል እንዲገባልን አንፈልግም። የሚያደርግ ሰው ዲዛይን እንዴት ነህ? ሰላም ነው? እኔ ደህና ነኝ። ትናንትና ያው በስራው ካልሆነ በገንዘብም የቻልኩትን አግዛለሁ ብለህን ነበር እና ከቻልክ አሁን ገንዘብ ሰበስብላቸው ነበረ ለስራ እንዲገቡ ቅድመ ክፍያ እና የቻልከውን ታደርግ። እናመሰግናለን። ምናምን እያላችሁ ጽፈዋል። የቻላችሁትን ያክል ማገዝ ትችላላችሁ። አሁንም ማገዝ ከፈለጋችሁ ለእነሱ የሚሆን የቻላችሁትን ያክል
የአቅሜን 5400 ድርሃም ሰብስብ ያለው ከቤቴ የቀረውን ሙባረክ ይሰብስብ። ምክንያቱም እኔ ቤት እርዳታ ስሰበስብ ዝም ብሎ አካውንት ወርውሮ ዞር አይደለም። በሰው አካውንት ስለሆነ ስንት እንደገባ የማወቅ ግዴታ ኃላፊነት አለብኝ። ሶ መዝግቤ ስልክ ቁጥር ተቀብዬ ደረሰኝ አስልኬ አርሜ ምናምን ስለሆነ ቱማች ስራ ነው ለእኔ። ለዛ እንትን ይበሉ። አሁን ፍቅረ ዲዛይን አወረዳለው ይናህል ካለ አካውንት ነምበር ተቀብዬ ቀጥታ የአናይፍን ተቀብዬ ነው ክፍያ የምፈጽመው። ለዛ 1-2 ሰው ብቻ የሚችል ከሆነ እሰየው። ጠይቂያቸው ልጆቹን በኋላ አልተጠየቅንም እንዳይሉ። እሰይ የኔ እናት። እሺ ሰምታችኋል። አሁን አናይፍ ያገኘችላችሁ ስራ 2600 ያስከፍላል ካምፓኒው። ኢቃማ ሰርቶላችሁ እየሰማችሁ ነው። ኮመንት በነፃ ስለሆነ ዝም ብለሽ አትኮምቺ ባክሽ። ወረኛ ኮመንት በነፃ ነው። አህመድ ይመልሳለሁ በኋላ። ኮመንት በነፃ ስለማይከፈልበት ዝም ብላችሁ ያገኛችሁትን አትኮምቱ። በነፃ አገኘን ብላችሁ። አረ በእናታችሁ ስሙኝ፣ እየጠየኳችሁ ነው። ጳውሎስ ሞቱማ ስታክ አድርጓል። የሉም እኮ ተባረኪ። ኮመንት የጻፍሽው ልጅ መጠየቅ አለ። በኋላ ተጠይቅን ቢሉ ላይቭ ዳይሬክት ዩቱብ ስለሚተላለፍ እኔ ማስረጃ ይሆነኛል። አንዴ ስሙኝማ፣ ሶስቱ እነማን እንደሆኑ የምንወስን። ቆይ ምን ያህል እነማንን እንደላከ ስም ይንገረኛ እንዴ። ምን ያህል የማንን ፓስፖርት እንደላካ እንዴ። 3 ስም ስጠኝ። ለምን 6 ነበር የላኩልክ? 3 ነው ለሰውዬው የላክለት። ያልተላኩትን 3 ሰዎች ስም ዝርዝር ስጠኝ። ሌላ ሰው ደግሞ አግኝቶላቸዋል። ለሌላ ሰው ደግሞ ልልክ ነው። አንተ ከሌን ነው ለሰውዬው ያስተላለፍኩት በላይ። እሺ ስማችሁ ሲመጣ ስማችሁን ጠርቼ ከሌ ብዬ ነግራችኋለሁ። ሀቡ ያመኛል ያለው ልጅ ፍቅር ዲዛይን እንዳለው ሰልጥኖ ይሰራ። አቤት በሲስተር ቁጥር እየደወልኩላት ስለሆነ ቁጥሯን ስለማታውቅ አታነሳልኝም። እሺ ብላ አሁን ነው ከቢሮ ወደ ቤት የምትገባው። 9 ሰዓት ላይ ነው የምትወጣው። በራሴ ስልክ እደውላለሁ። ከገስቱ ላይ ወጥቼ በራሴ ስልክ ነው የምደውልላት። ገብቶሻል? እና ቪዲዮ ቦይስ ይዝልሻለሁ። እሺ በጣም ኢምፖርታንት ነው። 3ቱ እንደታወቁ ስማቸውን እንትላሉ። አንዴ ግን ልንገራቸው ጋይስ፣ ለሶስታችሁ ቆይ ምን ያህል እንደሰማ ስማችሁን ጠርቼ እንድነግራችሁ ከሌ ብዬ። ቆይ አናይፍ ከመሄዷ በፊት እንደ ሀሳብ እዳ እኔ ልክፈል እና አናይፍ ያመጣች ስራ ላይ ልግባ ምል ሰው ካለ ከነሱ ራሱ እኮ አሪፍ ነው። እኔ ከፍላለሁ። ለእኔ ይህን አክል ለፍታችኋል ብሎ የሚናገር ሰው ካለ ወደ አናይፍ እንወስዳለን። ምክንያቱም በራሳቸው ይህንን መተባበር ስላለባቸው አይሻልም? አቡ ጥሩ ሀሳብ ነው። እና ግን 3ቱ ማወቅ አለብና ማንን ነው ያስተላለፈው፣ ምን ያህል ለሰውየው የሚለውን ማወቅ አለብና ሶስታቸውን ስም ሲነግረኝ እናንተ 3ታችሁ ናቸው የቀራችሁት። አሁን ለእናንተ ደግሞ እንደዚህ ስራ መጥቷል ምናምን ብዬ እነግራለሁ። እሺ ምን ያህል እስኪመልስልን ድረስ እኛ ወደ ጉዳያችን እንሄዳለን። ሙኒት ስለመጣሽ እጅግ በጣም አድርገን እናመሰግናለን። በሌለሽበት እንዳይናገር ነው ልጁ የጠራሁሽ። አንድ ልጅ መጥቶ እንዴ ልቀይረው